ሰላም እንዴት አላችሁ? ይሉያ ያባላለሁኝ። ዛሬ ይዤላችሁ የመጣሁት እጅግ የሚያምር G+2 ለግዠሪ የሆነ ሃውስ ነው ይዤላችሁ የመጣሁት። ይህ ቤት G+2 ቤዝመንት ያለው የከርሰ ምድር ውሃ ያለው እጅግ ዘመናዊ የሆነ ቤት ነው። ይህንን ቤት በጥልቀት ወደ እናንተ የማሳያችሁ ይሆናል። ይህ እየተመለከታችሁት የምትገኙት G+2 ቪላ ሃውስ ነው። በጣም ነው የሚያምረው። ወደ ሜን ጌቱ ስትገቡ ይሄንን የሚመስል አይነት ዌልካም አለው። በጣም ነው ደስ የሚለው። በመጀመሪያ መግቢያችን ላይ 6 or 5 አካባቢ መኪናዎችን ማስቆም የሚችል ሰፊ የሆነ ፓርኪንግ እና ጋርደን ኤሪያ አለው። እንግዲህ መግቢያ ላይ እንዳያችሁት ወይ ደግሞ ተመልሼ አሳያችኋለሁ። ወደ ውስጥ ስትገቡ የሚገርም ስፋት ያለው ሳሎን ነው የምትመለከቱት። ሊቪንግ እና ዳይኒንግ በጣም ከበቂ በላይ ትልልቅ አባወራዎችን እና ቤተሰብ ማስተናገድ የሚችል እጅግ ግዙፍ የሆነ ቤት ነው። መግቢያ ላይም እንደነገርኳችሁ ቤቱ ቤዝመንት አለው። ዋናው ኪችን የሚገኘው ወደ ቤዝመንት ወርደን ነው የሚሆን። እሱንም በደንብ አሳያችኋለሁ። ከዛ ውጭ የከርሰ ምድር ውሃ አለው። በጣም ሰፊ የሆነ ስፔስ ነው ያለው። ቤቱ በጣም ሰፋፊ ነው። ክላሶቹ ሰፋፊ ናቸው። በጣም ለግዠሪ ነው። የሚገኝበት ቦታ አያት ኮምፓውንድ ውስጥ ነው የሚገኘው። ከቅርብ ጊዜ ወዲህ አያት ለመኖር የሚሆን ተመራጭ ቦታ ሆኗል። በጣም ሰፋፊ ቤቶች፣ በጣም ለግዠሪ የሆኑ ቤቶች የሚገኙበት ምናልባትም ውዱ ሰፈር የሆነ መጥቷል። ስለዚህ ብዙ ተመራጭ ቤቶችን የምታገኙበት ሎኬሽን አያት ሴምሲ መስመር ሆኗልና ይሄ ቤትም በዛ አካባቢ የሚገኝ ነው። እዚሁ ግራውንድ ላይ ሆኜ ያሳያችኋችሁ የምገኘው ደግሞ ለእንግዶቻችሁ ሃንዶሽንግ የሚሆንና ላይክ ባዝሩም ነገር ነው። ስለዚህ ሳሎን ላይ እዚህ ግራውንድ ላይ ሰፊ ሳሎን ያለው ኦፕን ኪችኑን አይ ቲንክ ወዳችሁታል። በጣም ቆንጆ ነው። ዋናው ትራዲሽናል ኪችኑን እንዳልኳችሁ ቤዝመንት ነው ያለው። ቤዝመንት ገብተን የምናየው ይሆናል። ቤዝመንት አለው ብያችኋለሁኝ። ከላይ 2 ፍሎር ይኖራል። G+2 ነው። በጣም ቆንጆ ነው ቤዝመንቱ። ወደ ውስጥ ገብተን ደግሞ ላሳያችሁ። ቤዝመንት ላይ የሚኖሩት በጣም ብዙ አክቲቪቲዎች ናቸው የሚኖሩት። እዚህ ክላሶቹ ደግሞ ጂም ይኖራል፣ ሳሙና ባዝ ይኖራል። በጣም ብዙ ቦታዎች ናቸው። እንዳልኳችሁ ዋናው ኪችን ደግሞ ይኖራል። ኪችን ጋር ገብቼ ቅድሚያ ያላሳያችሁ። ወደ ኪችን ስትገቡ ይሄንን የሚመስል አይነት ትራዲሽናል ወይም ደግሞ ዋናው ኪችን እዚህ ጋር ነው ያለው። ይሄንን ይመስላል። በጣም ሰፊ ነው። እንዳልኳችሁ ቤቱም ትልቅ ነው። ለቤቱ የሚመጥን አይነት ኪችን ነው የምትመለከቱት። በጣም ቆንጆ ኪችን ካቢኔት ነው የተገጠመለት። ይሄንን ይመስላል። ባይዞ ቤዝመንቱ ከኋላ ላይ የውሃ ልኩ ከፍ ስለሚል ከኋላ ላይ ኦሬዲ ዋናውን ስፔስ ነው የምታገኝ። ናቹራል ላይት ምናምን ከኋላ ላይ ኖርማል ወይም ደግሞ ናቹራል የሆነ ናቹራል ላይት ነው የሚገባው። ይሄ ደግሞ ሳሙና ባዝ ነው። ይሄንን ይመስላል። በጣም ጥሩ ኤሪያ ነው። እንደምታዩት ሰፊ ነው። በጣም ሰፊ ነው። ይሄንን ይመስላል። በጣም ቆንጆ ነው። ተወዱታላችሁ ብዬ አስባለሁ። በአካል መጣችሁ ብታዩት ደግሞ እያንዳንዱን ነገር ተወዱታላችሁ። ይሄ ባዝሩም ነው። በጣም ቆንጆ ነው። ከዚህ ቤት ላይ በጣም የምትወዱት ነገር እንዳልኳችሁ ከሌሎች ቤቶች የሚለዩበትና ዩኒክ ነው ብዬ የማስበው አንደኛ የከርሰ ምድር ውሃ መኖሩ የቤቱን ትልቅ ቫልዩ መኖሩን ያሳያችኋል። ሁለተኛ ደግሞ 500 ካሬ ነው። ሰፋፊ ክላሶች ናቸው ያሉት። በጣም እንደዚህ በበርካታ በቁጥር ያን ያክል የሚገለጽ ባይሆንም ግን በጣም ሰፋፊ የሆኑ ቤድሩሞች ናቸው ከሌሎቹ የተሻለ የሚኖር። እዚህ ጋር 3-4 ክላሶች አሉ። እንደ ስቶር መጠቀም ትችላላችሁ። ለምሳሌ ይሄንን እንደምታዩት ይሄ ላውንደሪ ነው። ሙሉ ክላሱ ላውንደሪ ነው። ስፋቱን እያያችሁት ነው። ላውንደሪ ክላስ ነው። ይሄኛው ለጂም የሚሆን ቤተሰቡ ኤክሰርሳይዝ የሚያደርግበት ክላስ ነው። ይሄንን ይመስላል። ለጂም የሚሆን ስፔስ ተብሎ ነው የተዘጋጀለት። ሌላ ደግሞ እንደ ስቶር የምትጠቀሙትም ሰፋፊ ኤሪያዎች አሉ። ይሄን ያክል ቤዝመንቱን ካሳዩዋችሁ ወደ ላይ ይሄ የሜድስ ሩም ነው ወይም ደግሞ የሰራተኛ ክፍል እስከ ባዝሩሙ ይሄ እዚህ ጋር ታገኛላችሁ። ወደ ላይ እንውጣ። ይሄን ያክል ብዙ ክላሶች ናቸው ኤኒሃው ያሉት። ወደ ላይ ወጥተን አንደኛ ላይና ሌሎች ሁለተኛ ላይ የሚኖሩትን ደግሞ በደንብ እናያለን። ይሄ ወደ ላይ እየወጣን ስለሆነ ነው። ይሄ ግራውንዱ ነው። ወደ አንደኛ ላይ ስንወጣ እንግዲህ ይሄንን የሚመስል ሎቢ ኤሪያ አለው። ሎቢ ኤሪያው በጣም ሰፊ ነው እንደምትመለከቱት።
በጣም ደስ የሚል ሰው እንደ ሁለተኛ ሳሎን የምትጠቀሙበትም ነው። ሎቢ ኤሪያውን እንደምትመለከቱት ማለት ነው። በጣም ነው ደስ የሚለው፣ ሰፊ ነው። ከዛ ውጭ ላይቲንጉ ላይ እንዳለ ወል ስትራክቸሩን እያያችሁት ከሆነ ሴራሚኩን ከታች ላይ እያያችሁት ከሆነ በጣም ኮምቢኔሽኑ ደስ ይላል። ቤት ላይ በጣም የሚረብሽ አይነት ነገር ዝም ያለ ከለር ነው። ጥሩ ነው። ሰፊ ስፔስ ነው ያለው። የምትፈልጉት እያንዳንዱን ነገር መጠቀም ትችላላችሁ ማለት ነው። ይህንን ያክል ካየን ወደ ቤድሩሙ እየገባው ላሳያችሁ። ይሄኛው አንደኛው ክላስ ነው፣ አንደኛው ቤድሩም ማለት ነው። ሁሉም ቤድሩሞቹ የራሳቸው ባዝሩም አላቸው። ሰፋፊ ባዝሩም ነው ያላቸው እንደምትመለከቱት። በነገራችን ላይ ይሄ ማስተር ቤድሩሙ አይደለም። ማስተር ቤድሩሙ ሁለተኛ ላይ ነው ያለው። በጣም ሰፊ ነው። በጣም ደስ የሚል ባዝሩም ነው ያለው። ደስ የሚል ወኪንግ ክሎዜት ነው ያለው። እሱን በደንብ አሳያችኋለሁ። ከዛ በፊት ግን እዚህ ፍሎር ላይ ሌሎች ቤድሩሞች ናቸው፣ በርከት ያሉ ቤድሩሞች ናቸው ያሉት። ሁሉም ቤድሩሞች እንዳልኳችሁ ባዝሩም አላቸው። የራሳቸውን የቻለ ደግሞ ወኪንግ ክሎዜት ላይ ክሎዜትም አላቸው። ማስተር ቤድሩሙ ግን እንደነገርኳችሁ ከላይ ሁለተኛ ላይ ነው ያለው። እሱን ታያላችሁ። የቤት ዋጋን በተመለከተ በነገራችን ላይ በቪዲዮዎቹ መሃል ላይ አንዳንድ ነገሮችን ላንሳ። ቤት አሁን ላይ ረዘም ያለ ጊዜ ሆኖኛል ቪዲዮ ከለቀኩኝ። አሁን ላይ ያለው የገበያ ሁኔታ በየጊዜውም ስለምነግራችሁ የገበያ ሁኔታ ሻጭ ወይም ደግሞ ቤት ያላቸው ወገኖች በጣም የተጎዱበት፣ ገዢዎች ደግሞ የተጠቀሙበት ጊዜ ነው። ምን ለማለት ፈልጌ ነው? ሻጮቹ በጣም ብዙ ናቸው፣ ገዢዎቹ በጣም ትንሽ ናቸው። ስለዚህ ገዢ በዚህ ሰዓት ላይ መርጦ የፈለገውንና የወደደውን የሚገዛበት ጊዜ ነው። ምን ለማለት ያክል ነው? በጣም ብዙ ቤቶች አሁን ላይ እንደ በፊቱ የሚሸጥበት በየጊዜው ከተገነቡ ረጅም ጊዜ ላይ ተጠብቆ የሚሸጡ እንጂ በየጊዜው ሻጭና ገዢ፣ ሻጭ በጣም ብዙ ገዢ በጣም ትንሽ አልነበረም። በፊት እኩል በኩል ነገር ነበር። ምክንያቱም ሁሉም ኢትዮጵያ ውስጥ የሚሸጡ ቤቶች ሁሉ ለመኖሪያ አይደለም። ገዢ የሚገዛው ቤቶችን ብዙ ጊዜ የሚገዛ የነበረው ለመኖሪያ አልነበረም፣ ለኢንቨስትመንትም ብር በየጊዜው ዲቫሉት ስለሚሆን እሱን አይነት ኢንፍሌሽን ለመቆጣጠር ወደ ቤት ወይም ደግሞ ወደ መኪና ኢንቨስት ማድረግ እንደ አማራጭ ይቆጠር ነበር። አሁን ላይ ቤት ላይ ኢንቨስት ማድረግ እንደ በፊቱ ትረስትፉል አይደለም። በጣም ከባድ ነው። በየጊዜው ሊቀንስ ይችላል፣ ከፍ ሊል ይችላል። መገመት የማይቻልበት አይነት ሁኔታ ላይ ደርሷል። አሁን ላይ ብዙ ሰው ኢንቨስት እያደረገ አይደለም ብሩን ወደ መኪና ላይ ወይም ደግሞ ወደ ቤት ላይ፣ ስፔሻሊ ወደ ቤት ላይ ብዙ ያን ያክል አይደለም። ምን ለማለት ያክል ነው? ገዢ እንደፈለገው መርጦ የሚገዛበት ጊዜ ነው። ሻጭ ደግሞ በጣም ከባድ ጊዜ ነው ያለው። ቶሎ ከእጃቸው አይወጣም። ያን አይነት ሁኔታ ላይ ነው ያለው። አጠቃላይ ግን የቤት ዋጋ በጣም ቀንሷል ስላችሁ ያን ያክል የተጋነነ ባይሆንም ግን በፊት ይነገርና እንሰማ ከነበረው ወይም ደግሞ እናይ ከነበረው አይነት ሁኔታ አንፃር የሚወዳደር አይደለም። በደንብ ቀንሷል፣ በጣም ቀንሷል። ይህ እያሳያችሁ የምገኘው ማስተር ቤድሩም ነው። ሳሎን ነው የሚያክለው እንዳልኳችሁ ቀድሜ። ይህ ወኪንግ ክሎዜቱ ነው። በጣም ሰፊ ነው እንደምትመለከቱት። በጣም ያባወራዋንና የማወራዋን አልባሳትን በበቂ ሁኔታ መያዝ የሚችል ሰፊ መልበሻ ክላስ ነው ይሄ የምትመለከቱት ማለት ነው። ደስ የሚል ለአይንም የሚረብሽ አይነት ነገር አይደለም። ቆንጆ ነው። በጣም ሰፊ ነው። ከዛ ውጭ በጣም ሰፊ የማስተር ቤድሩሙ ማስተር ባዝሩም አለው። እሱንም ገብቼ ያሳያችኋለሁ። ስለዚህ ይሄንን እያሳየኋችሁ ወደ ባዝሩም ገብቼ ላሳያችሁ የጀመርኩትን ሐሳብ ስጨርስ ግን እንዳልኳችሁ በጣም ባይባልም የገበያ ሁኔታው ቤት የቀነሰበት ጊዜ ነው። ምክንያቱም አሁን ላይ የብድር ሁኔታ ባንኮቹ እስካሁን ድረስ ኦፊሻሊ የተፈቀደ ነገር የለም። ስለዚህ ብዙ ሰው ያው እያንቀሳቀሰ ያለው በካሽ ነው። ስለዚህ በካሽ ደግሞ ብዙ ሊሚቴሽን አለው። ከሱ አንፃር እንዳልኳችሁ የነገርኳችሁ 2-3 ፖይንቶችም ይኖራሉ። ያልነገርኳችሁም ብዙ እንዲህ የማይባል ኢትዮጵያ ውስጥ ብዙ ነው ኮተቱ ነገሩና በዛ አይነት ምክንያቶች የቤት ዋጋ ቀንሷል። መቀነሱን ደግሞ በብዙ ነገሮች ማስረዳት ይቻላል። ምክንያቱም ለምሳሌ ከዚህ በፊት የነበረው ዋጋ እንዲህ ነበር፣ ይሄ ቤት አሁን የተሸጠበት ወይም አሁን እየተሸጠ ያለበት ዋጋ ይሄ ነው ምናምን ብሎ አንጻራዊ አነጻጽሮ ማቅረብ ይቻላል። ግን ማለት በደፈነው ግን ማለት የሚቻለው በጣም አብዶ ስለነበረ በጣም ማለት የሚገመት አይነት ነገር አልነበረም። የቤቱ ዋጋ ጭማሪና
አጠቃላይ እንዴት አሻቅበው እንደነበር አሁን ኖርማል ነው አሁን ያለበት አትሊስት ኖርማል ነው ለማለት ያስቸግራል ስቲል አሁንም ከፍ ያለ ነው የቤት ዋጋ በጣም ውድ ነው ኢትዮጵያ ውስጥ ካለ ነገር ሁሉ በአለም ላይ ታቃላችሁ ቁጥራችንን ምን ላይ እንደተቀመጠና በጣም ውድ ነው ስቲል ከዚህ በላይም ሊቀንስ ይችላል ይሄ የግል መልከታዬ ነው ይቀንሳል ብዬ ነው የማስበው ምክንያቱም ብዙ ተያያዥ የመንግስትም የግልም የሀገሪቱም ሁኔታ ብዙ ነገሮች ስላሉ እንዲህ ከቀጠለ ይቀንሳል ብዬ ነው የማስበው ሶ ይሄ የግል እይታዬ ነው ሶ ሪል ስቴትን በተመለከተ ፕራይቬት የግለሰብ ቤቶችን በተመለከተ ሰፋ አድርጌ በየጊዜው አቀርብላችኋለሁ እንደዚህ አልጠፋም ሶ ሰብስክራይብ አድርጉ ቻናላችንን በደንብ ተቀላቀሉ ለብዙዎች ተደራሽ እንዲሆን ላይክ በማድረግ ይጀመር ሁላችሁም ላይክ አድርጉ ሰብስክራይብ አድርጉ ቤተሰባችን ሁኑ ይሄ ቤት የሚገኘው አያት አካባቢ ነው እንደነገርኳችሁ ዞን 6 አካባቢ ነው የሚገኘው የሚሸጥበት ዋጋ ደግሞ አሁን እየተባለ ያለው 500 ካሬ ቤዝመንት ያለው ጅፕላስቱ በጣም ሰፋፊ ነው አይታችሁታል ከሞላ ጎደል በያስባለሁኝ የከርሰ ምድሩ አለው ኮምፓውንድ ውስጥ ነው እንደምታዩት ጌትድ የሆነ በጣም ደስ የሚል ኮምፓውንድ ውስጥ ነው ያለው የሚሸጥበት ዋጋ 120 ሚሊዮን ነው የሚሉት ሰው ድርድር አለው ይላሉ 120 ሚሊዮን የኢትዮጵያ 120 ሚሊዮን ይሸጣል ነው የተለጠፈበት ዋጋ ሶ የመግዛት ሐሳብ ፍላጎት ካላችሁ ተመሳሳይ በዚህ ዘርፍም የማማከር ፍላጎት ካላችሁ በ0946240037 ብትደውሉልኝ በዋትስአፕም በኢንስታግራምም በዚሁ ብትደውሉልኝ የምታገኙኝ ነው የሚሆነው ሶ ለዛሬ ይህንን ቤት እንደዚህ ያሳዩዋችሁ በቀጣይ ሌላ ቤቶችን ይዤላችሁ መጣለሁኝ እንደነገርኳችሁ ግን ለቻናላችን አዲስ ከሆናችሁ ብዙ አይነት ቤቶችን ወደዚህ አመጣላችኋለሁኝ በየጊዜው እንደዚህ አልጠፋም በየሳምንቱ 2-3 ቤቶችን ይዤላችሁ መጣለሁ የሪል ስቴትን ብዙ ሐሳቦችን ወደ እናንተ በየጊዜው እየተከታተልኩ አቀርብላችኋለሁኝ እናንተ ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ ለሌሎቹ ሼር አድርጉ ሶ በደንብ ለህዝቡ ተደራሽ እንዲሆን ማለት ነው እኔንም ያበረታታኛል ሶ ብዙ ነገሮችን ይዤላችሁ መጣለሁኝ ሪል ስቴትንም በተመለከተ ስፔሲፋይ አድርጌ 2-3 ሪል ስቴቶችን ሐሳብ እያመጣሁኝ ለእናንተ የሚጠቅም በየማሰባቸው ነገሮችን በየጊዜው ወደ እናንተ አደርስላችኋለሁኝ ሶ ዛሬ ይሄንን ቤት ይሄንን ያክል እንደዚህ ካሳዩዋችሁ በቀጣይ ሌላ ቤት ይዤላችሁ መጣለሁኝ የሚሸጥ የግለሰብ ሌክዠሪ የሆነ ሃውስ ካላችሁ ደውሉልኝ በቀጣይ እስከነገናኝ ድረስ መልካም ጊዜ